አሁን የተሰማው የእስር ዜና ምንድነው የሚለው በቲክቶክ ስሙ ሊልጄ ወይም ደግሞ ጎይ ካርኮት ውይዋል ነው ትክክለኛ ስሙ 12 ሰው ሊስት ውስጥ አለ 12 ሰው ከ12 ውስጥ አንተና ሞን አላችሁበት ተብሎ ስለተነገረ ቲክቶከሩ ጆን ዳንኤል በመጨረሻም ዛሬ ከእስር ተለቀቀ። የካናዳ መንግስት በልጃቸው ላይ ክትትል እንዲያደርግለት ወይም እንዲያስፈታው ፈልግ ኑሮ አሁን ናዝሬት ያሉ ልጆች መንገድ ላይ አግኝተው እንዲህ ብለው ተጻጽፈው ካወጡት በላይ ማአት ፋይል ማውጣት ይችላል ነበር። ከዛ ሁሉ ሐሳብ ጭንቀት ይቅርታ በኋላ ጆን ዳንኤል ተፈቷል። እጅግ በጣም ደስ የሚል ዜና ነው ማለት ነው። ሌሎች እጅግ አነጋጋሪና አሳዛኝ ነገሮችም ተፈጥሯል። ምንድናቸው የተፈጠሩት ደግሞ የሚሉትን ነገሮች አብረን እናያለን ማለት ነው። ይህም ሐሳቤን ተመልሼ እሰጣለሁ። እናንተም ኮሜንት ሴክሽን ላይ እንደተለመደው የታያችሁ የምታውቁትን ነገር ኮሜንት ላይ አስቀምጡልኝ ማለት ነው። ቤተሰቦች ቀጥታ ወደ ጉዳዩ እንገባለን። ሰብስክራይብ ያላደረጋችሁ ግን ሰብስክራይብ አድርጉ። ሌሎቻችሁ ላይክ ሼር ያደረጋችሁ ጀምሩ። ወደ ጉዳዩ እንግባ። ቲክቶከሩ ጆን ዳንኤል በመጨረሻም ዛሬ ከእስር ተለቀቀ። የአዶናይ እናት ልጄ ምንም ጥፋት አላጠፋም እባካችሁ ልቀቁልኝ ሲሉም ተማጸኑ። ዝርዝሩን በአጭሩ አቀርብላችኋለሁ። ከኢትዮጵያ አየር መንገድ ጋር በተያያዘ ከሌሎች ቲክቶከሮች ጋር ተከስቶ የነበረው ጆን ዳንኤል ዓመት ከ4 ወር እንደተፈረደበት ባለፈው ሳምንት መዘገባቸው ይታወቃል። ሌሎቹ ቲክቶከሮች ባለፈው ሳምንት ሲፈቱ እሱ ግን በእስር ቆይቷል። ይህም የሆነበት ምክንያት የአመክሮ ጊዜውን የተፈረደበት ጊዜውን ስላልጨረሰ እንደሆነ ገልጸን ነበረ። በዚህ መሰረት የጆን ዳንኤል መፈቻ ጊዜ በሚቀጥለው ሳምንት የነበረ ቢሆንም ተከሳሹ ባቀረበው የአመክሮ አቤቱታ በትናንትናው ዕለት ፍርድ ቤት እንዲፈታ ማዘዣ ሰጥቶ ነበረ። በዚህ መሰረት ዛሬም ከእስር ቤት መውጣቱን ሰምተናል። በሌላ በኩል የአዶናይ እናት ልጄ ምንም አላጠፋም እባካችሁ ልቀቁ ሲሉም መንግስትን ተማጽነዋል። የእናቱን የወይዘሮ አበባ ገብሩ መልእክት እንደሚከተለው አቀርብላችኋለሁ። ልጄ አዶናይ ብርሃነ ከካናዳ ወደ ኢትዮጵያ የመጣው የስደትን አስቀያሚነት ተረድቶና በሀገሬ ላይ እኖራለሁ በቻልኩትም ለእናት ሀገሬ መልካም ነገርን አበረክታለሁ ብሎ ነው። ህልማቸውን በውጭ ሀገር ላይ ያደረጉ እልፍ ወጣቶችን ግንዛቤ እየሰጠ ዲቻ ቮይስን በማገዝ ለባቡል ሀይር 8 ሚሊዮን በማስተባበር ለአቶ ሰሌም በልካቸው ማክበር ለሌሎችም እንዳግሞ በመርዳት እየተሳተፈ ያለ ልጅ ነው። ልጄ ስለሆነ ብቻ ሳይሆን የእውነት ከክፋትና ከእኩይ ተግባር የራቀ መሆኑን እንኳን እኔ የቀረበው ያውቃል። ምናልባት ንግግሩም በስተት ቢተረጎምበት ወይም በወጣት ችኩል አንደበት ሳያውቀው በቃል አስተታጠፋ ቢባል እንኳን የሚመክሩት የሚዘክሩት እንጂ ጨክነው የሚያቱት ልጅ አይደለም። እኔም አገራለኝ ብሎ የመጣው ልጄ ልቡ እንዳያዝንና በሀገሩ ላይ ያለው እምነት እንዳይጎደል መንግስት ጉዳዩን በቶሎ አጣርቶ ይፈታልኝ ዘንድ በአክብሮት እጠይቃለሁ። እባካችሁ መልእክቴን አድርሱልኝ ብለዋል። አሁን የተሰማው የእስር ዜና ምንድነው የሚለው በቲክቶክ ስሙ ሊልጄ ወይም ደግሞ ጎይ ካርኮት ውይዋል ነው ትክክለኛ ስሙ። እንዲሁም አብራው የነበረችው ሴት የቲክቶክ አካውንትን በመጠቀም ለመልካም ጠባይና ስነ ምግባር ተቃራኒ የሆነ መልእክትንና ተንቀሳቃሽ ምስልን በቀጥታ ሲያስተላልፉ በመገኘታቸው ታህሳስ 2 ቀን በለሚኩራ ክፍለ ከተማ ወረዳ 9 ልዩ ቦታው ፍሊንትስቶን ሆምስ ከሚባል ቦታ በቁጥጥር ስር ውለዋል። እነዚህ ሁለቱ ልጆች ማለት ነው። ሌላው ደግሞ በቁጥጥር ስር የዋለው ግለሰብ በቲክቶክ ስሙ ፕሬዝዳንት ማሜ ወይም ደግሞ ባህሩዲን ሙሳማ ይባላል በትክክለኛ ስሙ ከሀገራችን ወግና ባህል ያፈነገጡ መልእክቶችን ሲያስተላልፍ በቦሌ ክፍለ ከተማ ወረዳ 1 ልዩ ቦታው ቦሌ ሚካኤል ጃፈር መስጊድ አካባቢ በቁጥጥር ስር ውለዋል ማለት ነው። ዛሬ እነዚህ ሰዎች ታስረዋል የሚል መረጃ አሁን እየተንቀሳቀሰ ይገኛል። እንግዲህ ከቪዲዮዎቹ መካከል አንደኛው እዚህ በጊፍት እየባረካችኋቸው ጊፍት ስጧቸው። እስቲ እነዚህ ወጣቶች ናቸው፣ ታዳጊ ናቸው። ይበቃል በቃ። ሌላኛው ቪዲዮ ደግሞ ይሄ ነው። ከእጇ በታች አይደለም ቆም ሃንግ ነው የሚያረጋጋው ያስገባ ከከንዷ እሺ ከዛ እንደዚህ ነው አይደለም እጅ አንተ ካንገቱ እጅና እጅን በጥቷል እንደሱ ግባ በል እጅ በጣም የሚገርመው ነገር በቃ እንዳረጉት የሚሆን የዋህ ልጅ በቃ ምን እንደሚሻለው እኔ ሊገባኝ አልቻለም። በቃ ሂዶ ለጥፍ ከዚህ በተጨማሪ ደግሞ ጋይስ ከድሮ ፍቅረኛው በጣም ትልቁ ዝግብ ተነስቶ ነበር። የራቁት ቪዲዮ ይዞብኛል ምናምን ብላ እሱም በስተመጨረሻ አሁን እስር ምናምን ሲባል ፈርቶ መሰለኝ ይቅርታ ጠይቋል እና ከሁለቱ በአንዱ ምክንያት ይመስለኛል
እጅህን ብቻ በቃ እሺ። ከላይ አንተ ላው ቶ እጇን አውርዶ ብራዘር እጇን አውረዳ ውጣ በል። ከላይ ብቅ በልና ሳማት ቁጥማን ያዛርገሳ ከላይ እንዲቀልጥ ማለት አንተ ልጅ አንተ ስቃበደ እሺ እንዴት ነው ዶ ይኸው ላስረዳ አንገቷን መለስ ሰርግና ሳባት እንደሱ እጅህን አንቺ ደግሞ እጅሽን አንገቱን ያዥ ጭንቅላቱን ያዥ። አዎ አሁን ሳማት ወገቧን ያዘት ነው። ላይቭ ላይ እዚህ ጋር መተን ስለተሳሳምን ምናምን ጥፋት መሆኑን ገብቶናል። ያው ያደረግነው ነገር ልክ እንዳልሆነና ለባህላችን እንደማይመጥን ስላወቅን ነው። በቃ በጣም ጥፋት አጥፍተናል። ቤተሰቦቻችንም በዚህ ዙሪያ እንትን ብለውናል። እዚህ ጋር ላይቭ ላይ የተደረገው ነገር የትኛውም ቤተሰብ አይቀበለውም። ቤተሰቦቻችን ስላልተቀበሉት እኔም እሷም ይቅርታ ጠይቀናል። እና ደግሞ ባለፈው ለተወራው ነገር እሷ ፈልጋ አይደለም ያደረገችው ነገር ለተባለውም ነገር እሷም ቅድም እዚህ ጋር ጆከርም ሰምተም ከሆነ ምላሽ ሰጣለች። ማንም አስገድዷት እንዳልሆነና እኔ ምንም እንዳላደረኳት ደስ ብሏት እያደረገች የሆነ ነገር ስለሆነ ተናግራለች ሁሉም ነገር። ግን እኔ በሳሮን ጉዳይ ምንም አይነት ይቅርታ ቪዲዮ አልጠይቅም። ከባረለ ልጅቷ እውነትም ኤቪደንስ አለኝ የምትል ከሆነ ህግ ነገሮችን መያዝ ይችላል። እንዳለው ጠበቃ የሷን ነገር ይዟታል ብሏል። ፍርድ ቤት መጥሪያ እስኪመጣ ድረስ እኛ እንጠብቃለን። ለሁሉም ነገር እኔ እጋፈጣለሁ። እዛ ጋር ያለኝን ዶክሜንት ምናምን አሰባስቤ የሚያስፈልገውን ነገር እዛ ጋር ከህግ ፊት ጋር እንጋፈጣለን። እዚህ ጋር ቲክቶክ ላይ መተን ስናወራ ሌላ አጀንዳ ነው የሚሆነው። ገባ አይደለ? ምንም መፍትሄ ስለማናገኝ ነገሩ እሷም ያላትን ነገር ይዛ ወደ ህግ ትሄድና እንዲህ ተበድያለሁ ትበል፣ እኛ በምንጠየቅበት ደግሞ እንጠየቃለን ብዬ ነው ማስበው። ያው የኔ የመጨረሻ መልስ ነው። ጨርሻለሁ። ፕሬዝዳንት ማሜ ድምቀታችን ነው፣ እንዳይነቁብን አደራ። በጣም የመጨረሻ ያሳቀኝ ቪዲዮ ማሜን እንዳይነቁብን አደራ፣ ንገሩልኝ። አረ ምንም ጊፍት አያስፈልግም። ማምሻ እግዚአብሔርን ልጁን ለማሳደግ ቤታስን ለማድረግ ማሜ እንዳይታሰር ብሎ ላይ ሽምግልና ልልክክ ነው ወንድሜ። ወዴት? ዮኒ ማኛ ጋር ይወድሻል እኮ ሲመሰክርልኝ ነበር። አዎ መሰክርልኝ፣ ሰማው። በፍጹም እሱ አይገባም ምናምን አለ ካለ በቃ ገባው። አታበይ ካጣ እንዛ ሲላላ እንደው የማንኛውም ግን እርግጠኛ ነሽ? እኔ ጉርሻ ወረደው ሌላ ስልካለሽ? ጉርሻ ወረደው ማአምስ ምክንያቱም ምንድነው? እሺ ማሜ መላጣ ፈልግ ነው እንደዚህ ብለ ጥቁሩ አንተን አርገው አይተሽዋል? ጥቁሩ አንተን አርገው እንደዚህ ብለ ታሰረ አላየሁትም። ፎቶ ተነስቷል ጭራሽ። አዎ እንደዚህ ብሎ ሲያሳዝን ነው። አፈልግ ብላ እንደው በእግዚአብሔር አረ ምን ላድርግ? እንደው ምንድነው የሚደረገውስ? ምንድነውስ የሚባለው? በምን ምክንያት ነው የታሰረው? በቅጣት እንጂ አሳዝነኝ። ማርያም ማሚ አሳዝነኝ። በፊት ሲሳደብ በቅጣት ነው ከዚህ ታሰረው ላይ እንዲሁ ብሄር ምናምን እዛ ምክንያት ይመስለኛል። አሁን እንኳን አርዊ ማሚ እንደው እግዚአብሔር ለልጅ ሲል ለሚስት ሲል እንደው ያስፈታ። እንደው በጣም እኔ እዚህ ጋር አስርን ብንለፋለፍ ብንሰዳደብ እኔ ማሚን በጣም ነው የምወደው። መልቲ እንደው ክፉ አይንካው። እኔ እኮ በቃ የሆነ ቅፍፍ ብሎኛል። ትናንት ፈዞ ነበረ። እኔ ራሱ ሳየው እንደዚህ ስናሸንፋ የሆነ ከባድ ነገር ስንቀጣጣም አልነበረም። ትናንት ታስታውሳለሁ። ምን ጉድ ነው የመጣብን? ምንድነው እየተፈጠረ ያለው ነገር? ግራ ገባኝ እኮ በጣም ማርያም ያሳዝናል። አንቺ እንደ ቀልድ እኔ እኮ ማርያምን ጌም ስጫወት ስንቀልሽ ጌማችን እዛ ቤተ መንግስት ድረስ ይታያል ምናምን እላለሁ እንደ ቀልድ። ኧረ ይሄንንም ቀልድ ነው ያልደግመውም። እዚህ በኋላ አይታይም፣ ማንም አያየውም። ይቅር በሉ። እኔማ እላለሁ እኮ ሰው ግን አላመነኝም። እዚህ በኋላ ነው የምልሽ እኔ መገዳደል የሚባል ቅጣት እግርና እጅ ሲደመር ነው። የለውበትም። እግዚአብሔር ይስጥልኝ። እንደ ድሮ ያንን የፈረስ ጭራ ለብሼ ወንበሬ ላይ ቁጭ ብዬ በስነ ስርዓት እጫወታለሁ። እዚህ በኋላ ግድያ የሚባል ውስጥ እጄን አላስገባም። ለምን አስፈራሽ? አዎ ግን ደግሞ ይሄ ልጅ ምስኪን ትንሽ ህፃን ልጅ የሚያሳድግ ሆድ የሚበላ ያሳዝነኛል። እውነቴን ነው ያሳዝነኛል። አንዳንድ ሰው ወላሂ ወንድሜ ሆኖ ሳይሆን ያሳዝነኛል። ስለዛ ልጁንም አይታችሁ ጥፋት ካለው መርምራችሁ አይታችሁ በሰላም ወደ ልጁ ብትመልሱልኝ በጣም ደስ ይለኛል። እሱም ብቻ ሳይሆን አዱናይም እዛ በቃ አጠፉ የተባሉትን ቲክቶከሮች አስተያየት አድርጋችሁ በቃ የሀገር ልጆች ናቸው። ከጠፋው ሰሞኑን ከጠፋው ድንገት ከጠፋው በቃ ሸቤ ከተውኝ ነው። ምክንያቱም ይኸውላችሁ 12 ሰው ሊስት ውስጥ አለ። 12 ሰው ከ12 ውስጥ አንተ ናሙን አላችሁበት ተብሎ ስለተነገረኝ ነው። እኔ ናሙን አለንበት፣ ግን ሞር እኔ የሚፈልጉኝ እኔን ይመስለኛል። ዝም ብዬ ሳስበው ጀርቤ ይነግረኛል። ቤላ ነው በነገራችን ላይ ካለ ማታ። ምክንያቱም ሞን ሃይስት ፕሮፋይል ካላቸው ሰዎች ጋር ይሄ ሃይ ፕሮፋይል ካላቸው ሰዎች ጋር እንትና ኔትወርክ አለው ሞን። እኔ የለኝም። ገብቷችኋል? ለዛ ሻቤ ሊገባ ይችላል። ትገላገሉኛላችሁ።
12 ሰው ሊስት አለ እያለ ነው ጋይስ። ገና ብዙ ሰው ይገባል ማለት ነው። በጣም እየገባው የሚበጠብጥ አይኖርም ለአንዱ። እኔ የምመኘው የነበረው ሶፎንያስን በዛ መንገድ ኢንተርቪው አድርጌ ያ ሁሉ ሰው እኔን ሰድቦኝ አንተ ነህ እንጂ እሱ አንተ ነህ ከፍ ዝቅ ያረከው እሱ እንደዛ አይደለም ብሎ አጥረግርጎ ሰድቦኛል አይደለ? ያን ጊዜ እኔ አሁን ይቅርታ የምባልበትን ብፈልግ ኑሮ አሁን ናዝሬት ያሉ ልጆች መንገድ ላይ አግኝተው እንዲህ ብለው ተጻጽፈው ካወጡት በላይ ማአት ፋይል ማውጣት ይችል ነበር። እፈልግ የነበረው እኔ እንደዛ አልነበረም። እፈልግ የነበረው እኔ የማንቂያ ደወሉ ሁኜ እንደዛ ዳር ዙሪያ ጠይቄ በዚህ ህይወት ከቀጠልኩ ሌላ ከተክለ ሃይማኖት የከፋ ሰው ጋር ይደርሳል እና ህይወት ያኔ ይገለባበጣል። እዚህም ደረጃ ነኝ እንዴ ብሎ እንዲነቃ እነሱ መንገድ ላይ ምናምን አግኝተው ምናምን አይደለ እንትን ያሉት። እኔ እኮ ቤድሩም ውስጥ ያለ ፋይል እኮ ነው ያለኝ። ያ ጠፍቶኝ እኮ አልነበረም። አላደርገውም እንደዛ። አቋሜ እንደዛ ነበረ። አሁንም ቢሆን እንደዛ አላደርግም። እንትኑ ስለ ዶክመንቱ ምናምን ስላልነበረኝ ሳይሆን በዛ ልክ መጨከን አልፈለኩም ነበር። እንደ ማህበረሰብ ገናነን ማለት ነው። ገናነን እንደ ማህበረሰብ ለመቃወም ለመረዳትም። አዎ እንደገና ይሄን ጉዳይ እንስሰራ ምን ያክል ሂደን ምን ያክል አጣርተን ተጠንቅቀን እንደምንሰራ ቢረዱን ደስ ይለኛል። ያለፈ ስህተት ካለ እንሳሳታለን፣ ጠቁሙን። ግን ያን ያክል ደግሞ ዝም ብለን አገኝ ሞጪውን ይባላል። ቤተሰቦች የአዶናይ ብርሃነ ኃይለ ሚካኤል ወላጆች የካናዳ መንግስት በልጃቸው ላይ ክትትል እንዲያደርግለት ወይም እንዲያስፈታው ማመልከቻ ወይም የካናዳ መንግስት ልጃቸውን እንዲያስፈታላቸው ማመልከቻም አስገብተዋል። በዛሬው ዕለት ወላጆቹ የጻፉት ማመልከቻ በዚህ መልኩ ከጀርባዬን የምትመለከቱት ይመስላል። እንግዲህ እንዳያችሁት የአዶናይ ቤተሰቦች ከኢትዮጵያ መንግስት በተጨማሪ ደግሞ ከኢትዮጵያ መንግስት ይቅርታ ከመጠየቅ በተጨማሪ ደግሞ የካናዳ መንግስትንም ጉዳዩን የአዶናይ ጉዳይ እንዲከታተልላቸውና እንዲሁም እንዳስፈታላቸው ማመልከቻ አስገብተዋል። ዜግነቱ ካናዳዊ መሆኑን አስመልክቶ ማለት ነው። ቤተሰቦች ሀገር ውስጥ ያሉ ኮንተንት ክሬተሮች እንዲሁም ላይቭ ስትሪመሮች በጣም በጭንቀት በፍርሃት ላይ ነው ያሉት። በጣም በየቀኑ እየገቡ ያሉትን ታሳሪዎች በማየት ማለት ነው። ቤተሰቦች ቀድመውም ይቅርታ እየጠየቁ ይገኛሉ ማለት ነው። እንግዲህ ለገቡትም መፈቻቸው ቀን የምህረት ቀናቸው ቶሎ እንዲሆን እንመኛለን ማለት ነው። ቤተሰቦች የዛሬው ይህን ይመስላል። ለሌሎች ጉዳዮች እንመለሳለን ማለት ነው። ሰላማችሁ ይብዛልኝ። መልካም